ተናስተለኛ ተሞለታ እንደምን ሉደናኖቶ ደናኖቶ እንዴኖት ደራሽ መቶ ከላይ ይዋኛል እንትን እንላለንና እንትን ምን ለማመደው በሚመጣው ሆነ ሰርግ ከተጠራ የሰርግ ዘፈን አይደገምም ቢሻን ቀበና ሁለት ይደገም አቶ ቢሰራ ከዛ ሞያለ ከሞያለ ያልን ኬንያ ከታሜ ጋር እንሂድ። እሺ አብረን እንሂድ። ጤና ይስጥልኝ ክቡራትና ክቡራን የታምሩ ብርሃኑ ቲዩብ ተከታታዮች እንደምን ከርማችኋል? ትንሽ ጠፋ ብለናል። አዎ አንዳንድ የህጋዊ ነገሮች ስራ እየሰራን ነበር። ምክንያቱም አሁን በአዲስ አበባ ከተማ ውስጥ ምንም አይነት ቀረጻ ሲከናወን ፈቃድ ያስፈልጋልና ያን ፈቃድ ፕሮሰስ ላይ ነበርን። በዚያ ላይ ደግሞ አመት ባልተደረበ ይቅርታ አድርጉልን ስለ መጥፋታችን። አሁን ግን ተከስተናል። ታምሩ ብርሃኑ ቲዩብ ከታሜ ጋር እንሂድ ዝግጅት ያለ ነው። ደግሞ ኮሪያ ሰፈር ነው። እዚህ ታሪካዊ ሰፈር ክፍል 2 ፕሮግራምን ለመስራት ነው እዚህ የተገኘ ነው። ኮሪያ ሰፈር ልብ በሉ። ባለፈው በክፍል 1 ዝግጅታችን ብዙ ነገር ተጫውተናል። እነ መቶ አለቃ ዳንኤል በጣም ታሪክ ያውቃሉ። እንቀጥላለን። እስከዛ ግን በክፍል 1 ገልጬላችኋለሁ። ይህን ዝግጅት ስኬታማ እንዲሆን ወይም ደግሞ እዚህ ሰፈር መጥተን እንድንሰራ ከመጀመሪያው ጀምሮ ከሀሳብ ጀምሮ አጎልብቶ እዚህ ይሄው ወደ መሬት የወረደው ዝግጅት ላይ አብሮን ያለው እኔ አፌን ሞልቼ ከምናገርባቸው ቤስት ከሚባሉ ሲኒማቶግራፈሮች አንዱ የሆነው እንግዲህ ብዙዎቹ በቅጥል ስሙ ነው የምታውቁት። ቅጥል ስሙ ሾዌብስ ወይም ሸዋለም ሙለታ። ሾዌ በጣም ነው የማመሰግነው። በእውነት በድጋሚ በተመልካቾች የስሙ ላመስግን ስለመጣ ሰፈሬ በጣም አመሰግናለሁ። በጣም የምወደው ሰፈር ነው። ቀበና ኮሪያ ሰፈርም በጣም ነው የምወደው። ስለዚህ መጥተህ ሰፈራችንን ስለጎበኘ ስላየ ስለጠየከን በጣም አድርገን እኔም በሰፈሩ ስም ልጆች ነዋሪዎች ስም አመሰግናለሁ። በጣም ግን እኔ አሁን እንደው ስለ ሙያ ለማንሳት መነሻ ይሄ ሰፈር ነው ብለን ልናስብ እንችላለን። መነሻ ይሄ ሰፈር ቀበና ላይ ከኛ በላይ የሆኑ በጣም ትልልቅ ሰዎች ነበሩ። ፀሐይን እያየን ያደግነው ለምን የቀበና ልጅ ነው እየተባለ የኮሪያ ሰፈር ልጅ ነው እየተባለ ፋሲል ተካልኝን እያየን ነው ያደግነው። ሶ እኔም የሆነ በቃ በትምህርቱ ሳይሆን በዚህ ሙያ ውስጥ እንደምገባ አምን ነበር። ስለዚህ ወደ ቲያትሩ ነው ሽፍት ያደረኩት። ስለዚህ ወደዛ ገባን፣ ወደ ካሜራ ገባን። እንደ አጋጣሚ ሆኖ እኔ እድለኛ ነበርኩኝ። መጀመሪያ ከሰርሽ ጋር የሰራሁት ከዛ ያው ከኔ ጋር ደግሞ ታዲያስ በጣም ፊልሞች ሰርቻለሁ። ብዙ ማስታወቂያዎች ካንተ ጋር አብረን ሰርተናል። ሶ ያው 1 2 ላይ ደግሞ እነ ዳኒ እነ ፍሪ ነበሩ። እዛ ደግሞ መግባቴ አሪፍ ያደረገልኝ ምንድነው ፊልም ፕሮዲዩስ እንዳደርግ ሆኛለሁ። ዳይሬክተር እንደሆነ ምን ፊልም ፕሮዲዩስ ያደርግ ተመልካቾች እንዲያውቁ አትንኩኝ የሚለው ፊልም አትንኩኝ አንተ ነህ ሙሉ ለሙሉ ፕሮዲዩስ ያደረኩት እኔ ነኝ። ኦኬ ከራይል ጌቱ ጋር ኦኬ ባጋሎ ሁለት ነው እንትን ያደረግነው። አሁን ላይ ደግሞ ሲኒማ የሚታይ መሀል ከተማ የሚል ቆንጆ ፊልም አለ። ስካይላይት የተመረቀው አሁን አየር ላይ አለ ሲኒማ ላይ ያለ። ተመልካቾች መሄድ አለባችሁ። የሾዌብስ ስራ ዝም ብሎ አይደለም፣ በብዙ ነገር ተፈትሾ የሚደርስ ስራ ነውና ይሄን ፊልም ማየት አለባችሁ። አንድ ጥያቄ ሙያተኞች ጋር ይነሳል። ሾዌ ለምንድነው ሁለቱንም የማይሰራው? ትወና እኮ ጎበዝ ነው። ለምንድነው ትወናውን እርግፍ አድርጎ ትቶ ሲኒማቶግራፊና ይሄ አሁን ወደ ፕሮዲዩሰርነት የመጣው ይላሉ? ትወና ቲም ስናልፍ 200 ምናምን ተማሪ ነበር እና ትልቁ ራንክ 3ኛ ደረጃ እኔ ነበር። ለምን ትምህርት ቤት የሚፈልገው 21 ተማሪ ነው። ለምንድነው የተወው ነው? ለምንድነው የማይቀጥለው ትወናውን? ካሜራ ፊት ብዙ እንትን አይደለም እና ከጀርባ ያለው ስራ ደስ ይለኛል። ዳይሬክት ማድረጉ መቅረጹ። እንዴ ታዲያ ለምን ጀመርክ? መጀመሪያ ትወናው የጀመርኩት ትወና ነው። የምን ማጓጓት? ከገባው በኋላ እነ ብስሬን ሳይ ዳይሬክተር ምናምን ሳይ በቃ ዳይሬክት ማድረጉና ትወናው እየመሰጠኝ አልመጣም። ላንተ እየመሰጠኝ ስንተውን ነው ደስ የሚልህ? ፊት ለፊት እናንተ ስትተውኑ ደስ ይለኛል። እሺ ዳይሬክት ሳረግ ደስ ይለኛል። እሺ
ጀምሬያለሁ። እዚህ ሰርችም ጋር በጣም ነበር እሱም የሚያደንቀው አክቲንግ ምናምን። አዎ ችሎታ አለው። ለምንድን ነው የማይተውነው? ተሰጥኦ አለው። ለምንድን ነው የማይተውነው? እየተባልክ ስለምትወቀስ ነው። እግዚአብሔር ያለ ቀን ደግሞ በሆነ ስራ ልከሰት ይችላል። ማን ያውቃል? ማን ያውቃል? እመጣለሁ ትልቅ አሪፍ የሆነ ስራ። አዎ ግን በጣም ደግሞ ያው ካንተ ጋር የሆነ መስራት ሁሌ እላለሁ አይደል? አዎ ትሰራለህ። ይሄኛው የኔ ግቢ ነው። የምር ነው። ይሄ የኦቦ ሙለታ ቤት ነው። የሸዋልም ሙለታ አባት ቤት ነው። ይሄ እንግዲህ ግቢ ነው ተወልጄ ያደግኩት። ጤና ይስጥልኝ አቶ ሙለታ፣ እንደምን አሉ? ደህና ኖት ወይ? ደህና ኖት ወይ? እንዴት ኖት? ሰላም ነው። ደህና ኖት ወይ? እንዴት ነው? እሳቸውም አክተር ነው የሚመስሉት። እባክህ የፊልም አክተር ነው የሚመስሉት። እኔ የልጆት አድናቂ ነኝ። በጣም ወዳጅ ነኝ። በጣም ጥሩ ነው። በጣም ወዳጅ ነኝ። ታምሩ ብርሃኑ እባላለሁ። በጣም ጥሩ። በጣም ጎበዝ ካሜራማን እንደሆነ ያውቃሉ ልጆ? እኔ አላወኩም። ይሄና እውነትዎን ነው? እውነቴን ነው። አይናገርም? አይናገርም። በጣም ጎበዝ ካሜራማን ነው። አይናችን ነው የኛ ሙያ፣ አይናችን ነው። በዚህ ቋንቋ ነው ልገልጽሎት ብችለው። በጣም ጥሩ ነው። በጣም ጥሩ ምክር ነው። ትዳር እያዛ እሱ ደግሞ ጥሩ ሀሳብ ነው። ሼፓ እንግዲህ አንዳንድ ጊዜ በተለያየ አጋጣሚ ጥሩ ነገሮች ይነሳሉ። እንግዲህ የአባት መልእክት ነው። ዛሬ ደግሞ ወሳኝ ቀን ነው፣ የተገናኘንበት ቀን ነው። ትዳር ያዝ ብለዋል። ያው በቅርብ መሆኑ አይቀርም። እግዚአብሔር ይላል። ያው በጣም ያው በጣም ነው የምወደው። ስለ ትዳሩ ቃል ግባ እኮ እያሉ ነው። ቃል ግባ እያሉ ነው። ሽማግሌዋን ታረደን። ኦሆ አዩ ወዴት እንደወሰደው አዩት። እስቲ ኮሪያ ሰፈር ተወልደው ነው ያደጉት እርሶ? አይደለም፣ ምራሻው ነው ተወለድኩት። ምን ያህል አመት ኖሩ ኮሪያ ሰፈር? ኮሪያ ሰፈር ወደ 50 ሆኛለሁ። 50 አመት እዚህ ሰፈር? አዎ። ረዥም ዘመን ነው። አዎ፣ ረዥም ዘመን ነው። አዎ። ስንት ልጆች አፈሩበት ኮሪያ ሰፈር? ኮሪያ ሰፈር 5 ነው። 5 ሰይ እኔ ልጅ አይቆጠርም እላለሁ። ተሳስቼ ነው ጥያቄውን የጠየኩት ራሱ። ይሄ ለክፋት አይደለም። አዎ ለቀና ነው። ለቀና ነው። አዎ ስንት እንዲወልድ ይፈልጋሉ አሁን? ሸዋለም ስንት ይውለድ? እሱ ያለ ነው። እግዚአብሔር ያለው ነው። እስቲ ዛሬ በዚህ አጋጣሚ ግንባሩን ይዘው ትፍትፍ ብለው መርቀው እኛም ጉዳያችንን ጨርሰን እንሂድ። ተመረቅ እስቲ ዛሬ። አሜን አሜን አሜን። ያው ነው እንዴ ምርቃት ለኔስ ብቻ ልትወስድ ነው እንዴ? አሜን 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 አሜን። ስለ እርሶ በደንብ እሰማለሁ፣ ሁሌ ያጫውተናል። አባቴ እኮ እንዳንተ አራዳ ነው ይለኛል እና ድሮ ነው። አሁን አፋራውኛለሁ። ይህን ያህል ጊዜ ከሰጡን እግዚአብሔር ያክብርልን፣ እድሜና ጤና ይስጠዎት። አሜን አሜን። አቶ ሙለታ እሺ፣ መልካም ቀን። አሜን አሜን። አይ ጉዳይ አለን። ዞር እያልን ነው። ብዙ ብንጨዋወት ደስ ይለን ነበር። ዞር እያልን ነው። እሺ። በጣም ያደኩበት ግቢ ነው። ጎረቤቶቹ እንደ እናትም እንደ እህትም ሆኖ ነው ያለኝ ይችላል። እሷም ያው ጎረቤታችን ናት። ያው እንደ ታላቅ እህት ነው የምንተያየው፣ እንደ ታናሽ። በጣም ደስ የሚል ግቢ ነው። አዎ ማህበራዊ ኑሮ ደስ ይላል። እሺ ሾይፓይ የዘኒ ቤት የት ጋር ነው? ዘነበች የታላቁ ድምፃዊ ነው ምኖሬ ታላቁ ድምፃዊ ጸጋዬ እሸቱ ባለቤት የኮሪያ ሰፈር ያፈራቻት ሌላዋ እንቁ እህታችን ናት። የት ጋር ነው የሷ ቤት?
ወደዛ በላይኛው ነው በላይኛው ነው አሁን ይሄ ወዴት ይወስደናል ይሄኛው የት ይወስደናል መሰለህ እዚህ ጋር የኤርሚያስ ኪዳኔ ቤት አለ የኤርሚያስ ኪዳኔ ቤት የኢትዮጵያ ብሔራዊ ቡድንና የቅዱስ እንሂዳ እንጎብኛቸው እስቲ ከዛ አሸናፊ ማለት አሁን ቤቶች ላይ አሁን የራሱን ፕሮዲዩስ የሚያደርጋቸው ዲስቲቪ ላይ ድራማዎች ከሰርች ጋር እንደው ባለፊያ የሚል ሰርሽ ስትል ሰው ሰራዊት ፍቅሬ መሆኑን ያውቃል ሰርሽ ነው እኛ ምን እሺ ሰርሽ እያለ የሚያጫውተን አርቲስት ሰራዊት ፍቅሬ ነው ከሱ ጋር አሪፍ ሲትኮም የሰራ ልጅ ነው አሱ የአብሮ አደጋችን ነው እዚህ ጋር ነው ቁጭ ብለን ስንጫወት ምናን የነበረው የሰፈር ልጅ እዚህ ጋር ነው ከኮብልስቶን በፊት ማለት የኬዲ ጋር ነበር አይ የኬዲ ጋር ነበር ደስ ይላል በጣም ሚካስ ግርማ የሚባል ጎበዝ ባህር ዳር ምናን የተጫወተ ልጅ አለ እዚህ ጋር ነው እሱም ቤት ኦይ ባህር ዳር ከነማ ኦኬ ቅዱስ ጊዮርጊስ ውስጥ ያደገ ልጅ ነው እኛ ሰፈር ተዋቂ በጣም በሽ ነው ያለው አይደለ በጣም በሽ ነው ያለው ግን ስፖርተኛ ይበዛል ኳስ ተጫዋቾች ይበዛሉ አስቻለው የሚባል ሳይክል ተወዳዳሪ አለ የጃል ሜዳ ቅርብ መሆን እዚህ አካባቢ ስፖርተኛ እንዲበዛ አድርጓል አየህ የመለማመጃ ቦታው ስላለ ምቹ ነው ኳስ የምትጫወተው ከዚህ ላይ ጃል ሜዳ ነው በጋ ላይ ክረምት ሲሆን ደግሞ ይሄ ነው እዚህ ጋር ነው ቀበና ወንዝ ስለዚህ ቀበና ልጅ በሁለት ነገር አይታማም አንደኛ በኳስ አይታማም በዋና አይታማም ሁሉም ይዋኛል የምርህን ነው ወንዝ አይወስድም ሀይል አለ የቀበና ወንዝ በጣም ደስ የሚለው ነገር ልንገርህ የራሱ ልጆች ነክቶ አያውቅም ከቀበና ጎርፍ ወስዶታል የተባለ የቀበና ልጅ የለም እንዴት አይወስደውም ጎርፍ ላይ እየዋኘ ይኸውልህ እኛ ከየት መሰለህ ኳስ ተጫወተን ጭቃ በጭቃ ሆነ ደራሽ መጥቶ ከላይ እየዋኘን እንትን እንላለን እና እንትን የምንለማመደው በሚመጣው ፏ ነበረ ከታሜ ጋር እንሂድ በደራሹ ምናምን ማለት ነው የቀበና ልጅ ሁሉ ጎበዝ ነው ዋና ሁሉም ደግሞ ኳስ ጎበዝ ነው ይሄ እንዳለ ሆኖ ይሄንን ቪዲዮ እየተመለከታችሁ ያላችሁት ይሄንን ነገር እንዳትሞክሩ ይቅርታ በተለይ ልጆች እንዳትሞክሩ ነው አይ ሌላም ቦታ ቢሆን ወንዝ ላይ ከሚመጣው ውሃ ጋር ሲላችሁ እንዳትሞክሩ የነሱ አድቬንቸር ላይ ነበሩ እየተጠባበቁ ያደረጉትም ነገር ሊሆን ይችላልና አደራ እንዳትሞክሩ ግን ይገርማል በታሪክም አንድም ልጅ የቀበና ጎርፍ ተወስዶ አያውቅም እኔ ከፒያሳ መጥተው እንደዚህ ምናምን አባዲና መጣ ምናምን ሲባል ሰማል ይገርማል ከሌላ ሰፈር ግን ሲመጣ ይወስዷል ምናልባት የውሃ ወራረዱን አለመደው ይሆን አይታወቅም ነው የኤርሚያስ ኪዳኔ ቤት ኤርሚያስ ኪዳኔ እግር ኳስ ተጫዋች ነው ኤርሚያስ ያው የቀበና የእናንተ ኩያ ነው እኛ ኩያ አይደለም ትልቅ ነው ኦኬ በጣም ትልቅም ዝና አለው በጣም ጉልበተኛም ተጫዋች ነበረ በጣም የሚገርም ኳስ ተጫዋች ነው ቤንች አርጎት ይባላል እንደ ነገር አሰልጣኙ ከውጪ መጥቶ ሙሉ ኳሱን ጊዮርጊስ ላይ ጣልዞታል በዚህ ነው ወይ ቤንች አርግ በዚህ ነው ወይ ሌላው ደግሞ የሚገርም ከኳስ ተጫዋቾች የመጀመሪያው መኪና የነበረው ኤርሚያስ ኪዳኔ የምርህ ነው እውነት ያኔ ብርቅ በነበረበት ገብቶታል በቃ እሱ የሚገርም ማርሴዲስ ነው ምናምን መኪና ነበር ኦኬ እና ይሄኛው ነገር ይገርማል እና ሁሉም ከተጫወቱ ብሔራዊ ቡድን ይደርሳሉ እኔ ቀበና በምን መጣሁ መሰለ ቀበና ወንዝ የአንድ የቀበና ድንጋይ የሚባል ቤት ለመስራት የሚወጣ ድንጋይ አልነበረም አይናማው ድንጋይ አዎ እሱን ከዚህ ያወጣሉ ተብሎ ልጆችን ያገናኙንና ወንዝ ውስጥ ሄደን ያገኘ ነው ወንዝ ውስጥ ነው የሚገኘው አዎ አሁንም አለ እሱ ነገር አለ አዎ ይገርማል ወዴት ነው እየሄድን ያለ ነው ሸብሲ ጀርባ ቀበና ወንዝ ነው የምናገኘው አሹም እዚህ ነው ቤቷ አሸናፊ ማለት እዚህ ጋር ነው የሷን ቤት ተወዛዋጁ ታደለ ዳባ ሀገር ፍቅር እዴ አው ተወፈረቻው ታዴ ብዙ ነገር ሰርተናል ተለያዩ ማስታወቂያዎች አብረን ሰርተናል ታዴ በጣም ቀና ልጅ ነው በውዝዋዜ ማስታወቂያን ማዋዛት የሚችል ልጅ ነው አዎ ብዙ ሰርቷል እሱም እዚህ ግቢ ውስጥ ነበር ኦኬ ያሹዬም እዚህ ነው ቤቷ ታዴ አሜሪካን ያለው ይሄ ታዴ ሰፈር ነው በጣም ደስ ይላል ፍቄም ቤቶች ላይ የሚሰራው ትንሹም የነበረው ፍቃዱ ፋሲል እሱም እዚህ ሰፈር ልጅ ነው ኦኬ መልሰው መንበሩ የሚባል አለ ተወዛዋዥ እሱም እዚህ ሰፈር ነው
ጌሪዳ መንበሩ የምትባላለች እሷም ተወዛዋዥ ነች። እንዴ እናንተና ብዙ ነው ያለው። ዳንኤል ተገኘም ከቀበሌ ወደዛ ነው ቤቱ። ዳንኤል ተገኘ ብሔራዊ ቲያትር አሁን ኢቢኤስ። ዳንኤል ተገኘ የኮሪያ ሰፈር ልጅ ነው። የምርህ ነው? እነሱ በምንም አጋጣሚ ለነገሩ አላወራንም። ዳንኤል ተገኘ የብሔራዊ ቲያትር እንቁ የሆነው ልጃችን ነው። አሁን ደግሞ ኢቢኤስ ላይ በመዝናኛ ክፍል ላይ እናገኘዋለን። ዳኒ ይመችሽ። እንዴት ያምራል መንገዱ! እኔ እንደዚህ አልጠበቅኩም። ውስጡ በጣም አሪፍ ነው። ውስጡ በጣም አሪፍ ነው። ይሄ ጀርመን ኤምባሲ ጀርባ ነው። ይሄ ጀርመን ኤምባሲ ጀርባ እንትኑ ይታያል፣ ወንዙ ይታያል። ኦኬ። ወንዙን እናገኘዋለን። ከብና ያው ዱቤ የሚባል ትልቅ ባህር ነበረ። በጣም ያው መሬቱ ምናምን አይደረስበትም ነበር አይደለ? አይደረስበትም ነበር። አይታወቅም፣ ወርታች አይታወቅም ነበር ወደታች። ፀሐዬ እኮ ግን ዘፈናት ቀበና አይደል? በደንብ እሱ ዘፈን የመጀመሪያውን ስትሰማው የፀሐዬን ዘፈን ቀበና የሚለውን ስትሰማው ምን ተሰማ? የመጀመሪያው በጣም ነው ደስ ያለኝ። ደውዬለታለሁ ክሊፑን እንድንሰራ ወንድሙ ነበር ያገኙትና እሱ ውጪ ነበር እንጂ ቀበና ሲባል በቃ የመስራት ፍላጎቴ ሞር ከፍ አለ። ከኔ የበለጠ ማን ያውቀዋል ብለህ? ሌላው ልንገር፣ እዚህ ሰፈር ሰርግ ከተጠራ የሰርግ ዘፈን አይደገምም። ቢሻን ቀበና 2 ይደገማል። እንዴ የምርህ ነው? ምናምን ይደገማል። የትም ይደገሰሩ። ይገርማል። ቢሻን ቀበና ሲከፈት የሚቀመጥ ሰው የለም። ደስ ይላል። ዘፈን ወዳለው አልወደም የለም። ሁሉም ተነስቶ ነው የሚጨፍሩ፣ ትልቁም ትንሹ። በዚህኛው ፀሐይ ትልቅ ነገር ነው ለሰፈሩ ራሱ ደስ የሚለው። ሌላው ነገር ደግሞ ምንድነው መነሻህን ማወቅ። እኔ ሁልጊዜ ደጋግሜ የምለው ሰው መነሻውን ሲያውቅ መድረሻውን ደግሞ የበለጠ ያውቀዋል ብዬ አስባለሁ። እና መነሻን ማወቅ። ተመልካቾቼ እየተከታተላችሁ ያላችሁት ታምሩ ብርሃኑ ቲዩብ ነው። ታምሩ ብርሃኑ ቲዩብ ከታሜ ጋር እንሂድ ኮሪያ ሰፈር ክፍል 2 ዝግጅታችንን ነው እየተከታተላችሁ ያላችሁት። የምገኘው ደግሞ በቅጽል ስሙ ሾኤብስ፣ ዋናው ስሙ ደግሞ ሸዋለም ሙለታ ሲኒማቶግራፈር ነው። ኮሪያ ሰፈር ካፈራቻቸው ባለሙያዎች አንዱ ነው። እዚህ ሰፈር ብዙ ትዝታዎች ተነስተዋል። አሁንም እንደገና የሰፈሩ ድምቀት ሆኖ እያደነቅን ያለ ነው ፀሐይ ዮሐንስን ነው። መነሻውን ቢሻን ቀበና ብሎ ስለዚህ ስለ ቀበና ብዙ ነገር ብሎናል። ምናልባት የዚህ የጀርመን ኤምባሲ የሴኩሪቲ ጉዳይ ፈቃድ ካልሆነ በስተቀር ብዙ ልናሳያችሁ አንችልም። አንድ አፍታ ብቻ በካሜራ ጎብኘት አድርጎት ቀበናን ወንዝ ካሜራማናችን ይሄዳል ማለት ነው። በነገራችን ላይ ሾኤብሲ እኔ በጣም ልማቱን በተለየ መልኩ አድናቂ ነኝ። ለምን ከተማ ጽዱ ሲሆን አብሮ የሚጸዳ ነገር አለ ብዬ አስባለሁ። ገብቶሃል በባላይ ንጹህ ነገር ባየህ ቁጥር ንጹህ ነገር ለመሆን የመነሳሳቱ ነገሮች አዎ ቆሻሻ እኮ አሁን እንደዚህ ብለህ ለመጣል አታስብም አይደል? በዚህ አጋጣሚ ተመልካቾች ልገልጽላችሁ የምፈልገው እዚህ ቅድም እንዳያችሁት አይደለም የወንዝ ዳርቻ ፕሮጀክት ተጀምሯል። እዚህ የወንዝ ዳርቻ ፕሮጀክት ሲያልቅ
አዲስ አበባ ደግሞ ሌላ ምን አይነት ውበት ምን አይነት ገጽታ ይኖራት ይሆን? እኔ ይቅርታ አድርጉልኝ፣ ሌላ አዲስ አበባ ነው እያየን ያለነው። ሌላ ውበት ነው እያየሁ ያለሁት። በጣም የወንዝ ዳር ፕሮጀክትን የወንዝ ዳር ልማትን እኔ በጉጉት እየጠበቅኩ እገኛለሁ። ምን አይነት ውበት ሊሰጠን እንደሚችል እስካሁን መገመት አልቻልኩም። ግን ሌሎች የተሰሩ ስራዎችን በማነጻጸር ሳየው ግን በጣም ትልቅ ስራ እንደሚሰራ ገምታለሁ። ማለት ያው የወንዞቻችን በብዛት ቆሻሻ መጣያ ነበር። አሁን ትልቅ መዝናኛ እየሆኑ ነው። ይሄኛው ነገር በጣም ደስ የሚል ነገር በጣም ሽብሲ እንደ ካሜራማን የከተማችን መዋብ አሁን የዚህ የኮሪደር ልማት ፕሮጀክት አንድ ሲኒማቶግራፈር ላይ ምን ጠቀሜታ አለው? በጣም አለው። የቀንም የማታም ስትሰራ እኮ ውበቱን በደንብ ይጨምርልሃል። በፊት እኮ መቅረጽ አንችልም። የማታስ ጨለማው ባክላይት የሚበራውን አሁን ታየዋለህ እንዴት እንደሚያምር ቪዲዮ ላይ ዋይድ ሲቀረጽ የማታ ብዙ ጨለማ ነበር አይደል? አሁን ይኸው ከተማው እንዴት እንደሚያምር እስቲ ከሌላ አንጻር እኔም አንተም መቼም ብዙ ፊልሞች ሰርተናል። የተመረጡ የተወሰኑ መንገዶች ነበሩ ሄደን የምንቀርጽባቸው ውበት ፍለጋ። አሁንስ አሁን መቅረጽ ትችላለህ። ሰሚት ልቅረጽ ብትል ሰሚት 4 ኪሎ ካዛንቺስ ያለው የፈለክበት ቦታ ላይ መቅረጽ ትችላለህ። ይሄ አንዱ ግብአት ነው። ያው ሲኒማ የሚያስተላልፈው አንድ ነገር አለ። የሰው ኑሮ እኮ ያሳያል። ምን አይነት ህይወት ነው ያለን የሚለው ነገር የምናይበት ነገር። ለዛ ነገር ደግሞ መስዳቱ እጅግ በጣም አሪፍ። የኛም እኮ ፍሬማችን ያምራል። ከተማው ሲያምር ፍሬማችን ያምራል በጣም። ስለዚህ ያ ነገር በጣም አሪፍ ነው። ስለዚህ አሁን እየተሰሩ ያሉ ፊልሞች ተጠቅመንበታል ብለህ ታስባለህ? ገና ነን። ከዚህ በኋላ የሚወጡት ፊልሞች ተጠቃሚዎች ናቸው ብዬ አስባለሁ። ምክንያቱም እኛ መርጠን አጸድተን ምናምን አካባቢውን ልብ ብለሃል። ልጆች ሁሉ እንቀጥርና የሆነ ሰራተኞችን እንቀጥርና እናጸዳ ነበር አካባቢውን ለቀረጻ ንጹህ እንዲሆን ፌስታል እንዳይኖር ምናምን እንዳይኖር። አሁን ራሱ ተዘጋጅቶ ተሰጥቶናል። እንግዲህ መጠቀም የኛ ፋንታ ነው። በጣም ደስ የሚል ነገር ነው እሱ። በጣም በቃ ምንም ውሸት የለውም። ሲኒማውን እጅግ በጣም ሉኩን ያሳድገዋል፣ ይጨምረዋል። በዚህኛው መንገድ በጣም የሚያምር ነገር ነው ያለው። ይሄ ነው ዱቤ ባህር የሚባለው የነበረው። አዎ ከሌላ ቦታ እየወሰደ ምናምን ሰው ነው የሚለው እዚህ ነው የሚያመጣና የሚከተው። በጣም ከባድ ነው። ኃይለኛ ጠላቂ ልጆች ነበሩ ይባላል። የቀበና ልጆች እናታቸው ጀንበር ምናምን ባሉ ኧረ ሱራፌል ድንቅ ጠላቂ ነበር። በእናንተ በእኛ እድሜ ሱራፌል እና ዙር ውድድር አልነበር? ባህሩ በጣም ትልቅ ስለሆነ እንደዚህ ደግሞ በመዞር ደግሞ ውድድር ነበር። ራሱ ዲጋ ዱቤ ባህር እዛ ጋር አዳፍት ይባላል። ከዛ ደግሞ ብስኩት ይባላል። ብስኩት አለ እያለ ትንስስ ላይ ድረስ ቤላ ነው አልፎ ማለት ነው። ይገርማል። አሁን በዚህ ጋር ስትወርድ ይገርማል። የቤላ ልጅ የቤላ ከጀርባ ቤላ ነው። ይሄ ቤላ ነው። በቃ ይሄ ቤላ ነው። ይገርማል። ዞር ስትል የፈረንሳይ ልጆችን ታገኛቸዋለህ። በዛ ደግሞ ወንዙ ያገናኘዋል። ልማታዊውን ስራ ይበል የሚያሰኝ ነው። ደግሞ ይሄም አልቆ ለማየት ያብቃን። እዚህ ደግሞ አጠገቤ ታዲ አለ። ታዲ በጣም የሚገርም ነው። ብዙ ታሪኮች አሉት የራሱ። ከሱ ነው የምንጀምረው። ታዲ የኮሪያ ሰፈር ልጅ መሆኑን አውቃለሁ። ሌላውን ታሪክ ግን ከራሱ ልስማ። ታዲ ወጣ ብለህ ነው የተመለስከው ከኢትዮጵያ? አዎ፣ ፍደት ወደ ደቡብ አፍሪካ ሄደን ነበር። ቦርደር አቋርጠን ማለት ነው። በግር ከየት እንዴት አድርገህ ነው ያቆራረጥከው? ብናት ንገረኝ። አውቶቡስ ተራ፣ ከዛ ሞያሌ፣ ከሞያሌ ያልን ኬንያ፣ ከኬንያ ኡጋንዳ፣ ታንዛኒያ፣ ማላዊ፣ ዚምባብዌ፣ ሳውዝ አፍሪካ። ይሄ ሁሉ በአውቶቡስና በእግር ነው? በአውቶቡስና በእግር። የሚገርመኝ የመጀመሪያዎቹ ፈርቀዳጆች ነጋሻው ባሪያው ቾምቤ የሚባሉ ልጆች፣ እነሱ የዚህ ሰፈር ተወልደው ያደጉ ልጆች ጀግኖች ናቸው። እነሱን ተከትለን ነው በእድሜ በባች። ስንት ጊዜ ሆነ ከተመለስክ?
ከተመለስኩ አሁን 7 ዓመት ነው። 7 ዓመት። አዎ እዛ 12 ዓመት ነው። እንዴት ነበር የሳውዝ አፍሪካ ነው? ሳውዝ አፍሪካ ብዙ ቻሌንጅ አለ አይደለ? አዎ እግዚአብሔር ይመስገን በጤና መመለስ ራሱ ትልቅ ነገር አይደል? አዎ በጣም ጠንካራ ልጆቻችን ያሉት እዛ። አዎ በጣም የሚገርም። በዚህ አጋጣሚ ሳውዝ ያሉትን እግዚአብሔር ሁሉ ነገር አስተካክሎላቸው በሰላም ወደ ሀገራቸው እንዲገቡ እመኛለሁ። አዎ ሳውዝ አፍሪካ ያላችሁ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ሆይ? በዚህ አጋጣሚ ይህ ድምጽ የሚተላለፍላችሁ ከታምሩ ብርሃኑ ቲዩብ ነው። እናንተ ጠንካሮች፣ እናንተ ብርቶች ስራችሁን ሳውዝ አፍሪካ ተገኝቼ አይቼዋለሁ። በጣም ጠንካሮች ናችሁ። ከትንሽ እስከ ትልቅ የሚባል ስራ ላይ ተሳትፋችኋል። ነገ ደግሞ በርትታችሁ ጠንክራችሁ ጥሪታችሁን ይዛችሁ ወደ ሀገራችሁ ገብታችሁ እንደምትሰሩ ተስፋ እናደርጋለን። የሳውዝ አፍሪካ ያላችሁ ኢትዮጵያውያን ወንድሞቻችን እህቶቻችን ባላችሁበት ሰላምና ጤና እንመኛለን። እንግዲህ ትንሽ ትንፋሽ ቢቆራረጥም ቁልቁለትና ዳገት ስላለበት ነው ቦታው። ሌላው ግን በዚህ አጋጣሚ እኔ አሁን ክፍል 1 ከተላለፈ በኋላ የሳውዝ አፍሪካ ልጆች ቢያንስ አንድ ግቢ ውስጥ ቢያንስ አይጠፋም። አንድ ቤት ውስጥ ኖርማል ነው። አንድ ግቢ ውስጥ እንደው የለም ቢባል ከአንድ ግቢ ውስጥ ግን አንድ ልጅ ሳውዝ አፍሪካ አለ ይባላል። ታዲያ የታሉ? አላየኋቸውም። እኔ ታምሩ ብርሃኑ ቲዩብ ላይ አላየኋችሁም። የት ጋር ናችሁ? የት አላችሁ? እስቲ ገባ ገባ በሉ፣ ገባ ገባ በሉ፣ ሼር አርጉ፣ ላይክ አርጉ፣ ፎሎ አርጉ። የት አላችሁ እንዴ? ገባ ገባ በሉ። እስቲ ግን መልእክትን አስተላልፍልን። የሚገርምህ ማለት ነው መጀመሪያ የሄዱ ልጆች ኬንያ ላይ አጋጣሚ ሊታሰሩ ይያዙ ይችላሉ። እስር ቤት ውስጥ እንዲህ ነው መንገዱ፣ አትፍሩ፣ እንደዚህ ነው ብለው ያለው መንገድ ቦርድ ላይ ተጽፏል። እንደዚህ ነኝ፣ የሰፈር ልጅ ከሌ ነኝ፣ እዚህ ቦታ ነኝ ያለሁት፣ አትፍሩ፣ በሚመጣው መንገድ በሚጠይቋችሁ ነገር ሁሉ ችግር የለውም ራሳችሁን አረጋጉ ብሎ ይልሃል። ደብዳቤ ትቶ ይሄዳል። ደብዳቤ እንትን ላይ ግድግዳ ላይ ይጽፋል። የሰፈር ልጅ ነኝ ከሌ ነኝ ብሎ ፈርሞልህ ይሄዳል። መንገዱ ላይ ግድግዳው ላይ ጽፎ ሌላ ነው። ይሄ ደግሞ ሌላ ኮሚኒኬሽን ነው። አዎ ማለት አሁን በፊት በኮሪያ ጊዜ ጀግኖቻችን አባቶቻችን አያቶቻችን መስዋዕት ሲያደርጉ እኛ ደግሞ ስደትን ያው ላይፍ ህይወትን ለማሸነፍ በቦርደር ብዙ መስዋዕት አድርገን ነው ሳውዝ አፍሪካ የገባችሁ። በጣም ከባድ ነው አይደለ? አድርገን የገባን ቻሌንጁ። እኔ በዚህ አጋጣሚ አሁንም ሳውዝ አፍሪካ ላሉ አበሾች በጣም አፕሪሼት ያደርጋሉ። ምክንያቱም ስንት ቻሌንጆችን ተቋቁሞ ነው የሚኖሩት። ብዙ ነገር ይደርስባቸው። እውነት ነው። እንደገና ደግሞ የኢትዮጵያኖች ስራ አይሰሩ የሚባሉ ነው ውሸት ነው። እዛ ትንሽም ትልቅም ይሰራሉ፣ ነገር ሰርተው ይሰራሉ ነው ላይ የሚደርሱት። ይሰራሉ። እኔ መንገድ ዳር ሁሉ ሲነግዱ በደንብ አይቻለሁ። ጀምሮ ከቀበቶ ንግድ ሎኬሽን ገብቶ ብላንኬት ኮምፎርት በማዞር ያን ሁሉ እንትን ብሎ ነው ሰክሰስ ሆኖ ሱቆች ሁሉ ያሏቸው አሉ። ህንጻ ያለው አለ። የኛ ነው የሚመስለው፣ መርካቶ ነው የሚመስለው። ፕሪቶሪያ ብትሄድ፣ ደርባን ብትሄድ፣ ኬፕ ታውን እና በጣም የሚደነቁ ናቸው። በነገራችን ላይ በዚህ አጋጣሚ ሳውዝ አፍሪካ በቆየሁበት ጊዜ ወዳጄ ጓደኛዬ ሼላ ስኪያቲ ስላደረግሽልኝ መስተንግዶ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ከነ ቤተሰብሽ ሰላሙን ሁሉ እመኝልሻለሁ። በጣም አመሰግናለሁ። ምን ልበለው? የድምፃውያን ቤተሰብ የሰላ ጉሮሮ ያላቸው የድምፃዊ ገጣሚ አቀናባሪ የተፈራ ካሳ ልጅ የሆነው ወንድሜ ጓደኛዬ ግርማ ተፈራ ካሳ ባለቤቱ ገኒ እዚህ ነው ሰፈሯ። እንግዲህ ገኒና ዘኒ በውዝዋዜ ነው የሚታወቁት። እንግዲህ ገኒን ለማታውቁ ይኸው አንድ ምስል ቀንጭቤ ያስገባላችኋለሁ። ገኒ በጣም በተለይ ባላገሩ ላይ ነው ብዙ ሰው የባላገሩ ሙዚቃ ላይ እዛው ለንደን ሆና ተሳትፋለች። ክሊፑ ላይ ለማስታወሻነት ይሆናችኋል። ገኒዬ ዘኒ የኛ ምርጦች ናችሁ። ሙያችሁን አክብራችሁ የዘለቃችሁ ሙያተኞች ናችሁ። በጣም ትልቅ ከበሬታ አለ ለእናንተ።
እንዲሁም በእናንተ ዘመን ላሉት የውዝዋዜ ባለሙያዎች በሙሉ ትልቅ ክብር አለኝ። ሙያችሁን አክብራችሁ ከኢትዮጵያ እስከ ዓለም ዳርቻ ድረስ ያስጠራችሁ በያላችሁበት ታምሩ ብርሃኑ ቲዩብ ሰላምታ ይድረሳችሁ። ይመቻችሁ። ከታሜ ጋር እንሂድ። ታሜ ሁለት የሰፈር ልጆች ሬድዋንና አዲስ አበባ በኩል የተመረጡ ቦክሰኞች ሁለቱም ያንድ ሰፈር ሁለቱም የአንድ ሰፈር ልጆች የአንድ ሰፈር ልጆች ተዋቅሰዋል። አንደኛው ድሬዳዋን ወክሎ አንደኛው ደግሞ አዲስ አበባ ነው። ጨዋታውን ባየሁት ኖሮ እና ስንደግፋቸው የነበረው በእድሜ እንጂ በእንትን አይደለም፣ በክልል አይደለም። ግን በደንብ ተቀጣቀጡ። በሚገርም ሁኔታ በደንብ ይገርማል። ብርሃኑ ጓንጉልና ሀብታሙ ዳምጦ ማንኛውን ደቡብ አፍሪካ ነው ያለው። ኦኬ። እንደገና ደግሞ ኢስት አፍሪካ ሻምፒዮን ፈጠነ በቦክስ ፈጠነ የሚባል እሱም ደቡብ አፍሪካ ነው ያለው። እንደገና ደግሞ ደምሴ ካሳ የፖሊስ በቦክስ አሰልጣኝ ነበረ። እንኳን አደረሳችሁ። ደህና ናችሁ? ደህና እግዚአብሔር ይመስገን። እንደገና ደግሞ ደረጀ ጉቱ ዳንኤል ጉቱ እሱም አሰልጣኝ ነበር የቦክስ። መስፍን ዘማሪው አንተ እኔ በጣም ነው እኮ የምወደው። እዚህ ጋር ነው ሰፈሩ። መስፍን ጉቱ አሁን አልፈን ይገቡ። መስፍን ጉቱ እዚህ ነው። መስፍን ጉቱ እኮ አያልቅበትም። ወንድሞችም እኔ እንደ ልጅ ነው አንድ ቀን ሮጬ ሰላም ያልኩት። በጣም ነው የምወደው። ዘማሪ መስፍን ጉቱ የኮሪያ ሰፈር ልጅ መሆንን አውቄያለሁ። በጣም 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 ነው የምወደው። በዚህ አጋጣሚ ሮጬ መጥቼ ሰላም እንዳልኩ እንዳትረሳ። ከልቤ አድናቂ ነኝ። አሁን ደግሞ ሌላው ኃይሌም ተቀላቅሎናል። ኃይሉ ያው ኃይልዬ ስለምንል ኃይሌ ተቀላቅሎናል። እንደገና ደግሞ ስለ ኮሪያ ሰፈር ልናወጋ ነው። እዚህ ሰፈር ማን አለ ብለን ገኒ አለች እኮ እንደዚህ ወረድ ብሎ እንደዚህ ወደ ውስጥ ገባ ብላ መጥቻለሁ። አየህ መጥቻለሁ። ሀዘን ተከስቶ መጥቻለሁ። መንግስቱ ኃይለማርያም ጊዜ ኩባ ወዳጅነት በተደረገ ግንኙነት ይህን ቤት ራሱ የመሰረቱት ኩባዎች ነው እና ኩባዎች ቢያንስ ከ12 ዓመት በፊት እዚህ ይኖሩ። አሁን ቅርብ ጊዜ ድረስ ኖ ለም 12 ዓመት ይሄ የኩባዎቹ መኖሪያ ነበር የሚባለው። እንደውም ኩባ በር ነው የሚባለው። ኩባ በር ነው የሚባለው እና ብዙ ኩባዎች እዚህ ነበሩ። ወታደሮቹ ማለት ነው። ወታደሮቹ ሰላም ያስከብሩ የመጡት ከመንግስቱ ኃይለማርያም ጋር ፊደል ካስትሮ ቃል በነበራቸው ዲል በነበራቸው ጊዜ ይሄ ነው መኖሪያቸው። ይሄ ካምፓቸው ነው። ይሄ ጀርባው ጃልሜዳ ነው። ጃልሜዳ ነው። ክብር ዘበኛ የክብር ዘበኛ ግቢ አለ። ፓርቲሽን አለ። ክብር ዘበኛ አለ። ሙዚቀኞች ዋናው ሙዚቀኛ የሚባለው ለምን ነበር በዚህ የሚወጡት የሚገቡት? የነሱ ፐርፐዝ ይሄ ነው። በቃ ይሄ ነው በራቸው። ኦኬ። ወታደሮች እዚህ ነበር የሚኖሩት። ኦኬ። እሷ ለመጀመር ነው። በጣም አሪፍ። የገኒ ሰፈር እየደረስን ይመስለኛል። የገኒ ሰፈር ገኒዬ ጠንካራዋ ባለሙያ ጠንካራ ናት በጣም። የሚገርምህ ልጆቻቸውን አሁን እያበቁ ነው በደንብ አስተምረው። ሁለቱ ሙያተኞች እንግሊዝ ሀገር ልጆቻቸውን እያበቁ ነው ያሉት፣ እያስተማሩ እያበቁ ነው ያሉት። በዚህ አጋጣሚ ገኒ ጠንካራ ነች። ጠንካራዋ እህቴ። ሌላ ደግሞ ኢቢኤስ ላይ ዳኛ የነበረው ሼፍ ሄኖክ ሼፍ ሄኖክ ቤት አሁን ከመጣንበት ኢቢኤስ ላይ ዳኛ የምግብ አዘገጃጀት ዳኛ። ኦኬ ዲያቆን ፍሬው የሚታወቅ ከአመት እስከ አመት የባህል ልብስ የሚለብስ ልጅ አሜሪካ የበጎ ሰው ነው ምናምን ሽልማት የበጎ ሰው ሽልማት ትሸልማለች። ከአመት እስከ አመት ይሄን ሶሻል ሚዲያ ላይ አይቼዋለሁ። አዎ በተለያየ ዲዛይን በጣም ዝንጥ ብሎ የሚለብሱ ይሄ ነው ቤታቸው። ኦኬ አሁን በአሜሪካ ነው የሚኖረው። ይገርማል፣ ጽናቱ ይገርማል። እስኪ ጽናቱን አድንቅልኛ። ከአመት እስከ አመት ኢትዮጵያን ለማስተዋወቅ ልብሶቹ ብቻ አይደለም፣ አይታታል። መኪናው ሁሉ ይገርማል። የባህል ልብስ አስጎባት ነው። ከአመት እስከ አመት ነው በቃ ከነጠላዎች ያለ። ይገርማል።
አንዳንድ ጊዜ ኢትዮጵያዊነት ደሙ ውስጥ ሲኖር እንደዚህ ነው። በማርሻል አርት የመጀመሪያዎቹ የዚህ ሰፈር ጀግኖች ናቸው። ተወልደ እንደገና ደግሞ ተስፋዬ ሚልኬሳ፣ ተሾመ ዳምጦ፣ ዳንኤል የዴቭ ዳን ወንድም ራሱ ዴቭ ያሰለጥኑ ነበር። የመጀመሪያው ተወዳዳሪ ተወዳዳሪ የነበሩ። ከዛ በኋላ ደግሞ እንደገና ግሩም፣ ከዛ በኋላ ደግሞ ያሰለጥኑም ነበር። ይገርማል። እንደገና በቦክስም ብዙ ጀግኖች ነበሩ። ፈጠነ ማለት እዚህ ጋር ነው ሰፈሩ። ኢስት አፍሪካ ሻምፒዮን ያልኩ። ኦኬ። በቦክስ ኢትዮጵያ ነው ሰፈር ነው። ውጪ ነው የሚኖረው። ይሄ መጨረሻው አስፋልት የት ይወስድናል? ይሄ መጨረሻው አስፋልት ፈረንሳይ ያገናኘናል። ፈረንሳይ ይገርማል እኮ። የሚቀረን ማን አለ? እንደው ሰፈሩ ባንደርስም የሚቀረን ሰው ማን አለ? የሚቀረን ያው ብቻ ወንድሞቻችን በአውሮፓም በሳውዝ አፍሪካም በሁሉም ቦታ በስደት ላይ ያላችሁ ለኢትዮጵያም ብሎም ለራሳችሁ ብዙ ታሪክ የሰራችሁ እኛም ያው እንደ እድሜያችን አንጻር እንደ አንዳንድ ነገር የረሳናችሁ ካለ ይቅርታ ጠይቀን ዋጋ በማሳነስ አይደለም በማዘናጋት ነው። ግን የመጨረሻ መዝጊያችን ነው በሳውዝ አፍሪካ በዘራፊዎች ህይወቱ ያለፈው ነብሮ ነው። መጨረሻ መዝጊያችን ታሪካችንም ስለሆነ ነው። ቆም ብለን ለተወሰኑ ሰከንዶች እናስበው። ነብሮ ነፍስህን በገነት ያኑረው። ነብሮ እኛ ብቻ አይደለም በሳውዝ አፍሪካ በሚኖርበት ሰዓት ሙሉ ኢትዮጵያዊ ነው የሚያውቀው። ሙሉ ኢትዮጵያ የነብሮ ታሪክ ራሱ ብቻውን አንድ ፕሮግራም የሚያስፈልገው ነው። ነብሮ ምን መሰለህ? ገዛኸኝ ይባላል። ገዛኸኝ ነብሮ የሚባለው ደርግ ለመጀመሪያ ጊዜ አየሩ ለኢትዮጵያ ውስጥ ሲያሰለጥን የመጀመሪያ ጊዜ 181 ስፓርታ በመዝለል ለመጀመሪያ ጊዜ በብዙ ሁኔታ ኒሻን ሜዳ ላይ ያለው ልጅ ነው ነብሮ እና ያው የደርግ ስርዓት ከወደቀ በኋላ ኑሮውን ለማሻሻል ወንድማችን ወደ ስደት መርጦ በደቡብ አፍሪካ ነበር። በደቡብ አፍሪካ ሲኖርም ብዙ ማህበራትን ወንድሞቹን በማስተባበር የተቸገረን በመርዳት አገርን በመወከል በጣም የሚገርም ነብሮ ሁሉም ኢትዮጵያዊ ነው የሚያውቀው። እዛ ሳውዝ አፍሪካ በነበረው በሚያደርገው ነገርና ነብሮ አካልን የሞተው ስራህን ይቀጥላል፣ ራዕይን እናስቀጥላለን። ነፍስን በገነት ያኑረው ነብሮ ገዛኸኝ። በነብሮ ምክንያት ሀዘን የተሰማችሁ ወንድሞቻችን ሀዘናችሁን ውስጥ ካሁን ባይወጣልንም ግን የነብሮን እንድትኖሩ በታሜም በእኔም በሁላችንም ጥሪ እናቀርባለሁ። አመሰግናለሁ። ታዲዬ መዝጊያ ላይ የምትለናለህ? ቴዎድሮስ ምትኩ ቀጥም ያሉት ኢንተርናሽናል ዳኛ ነው። አብይ መስፍን ብሔራዊ ቡድን እንደገና ያክል ብሔራዊ ቡድን አገሩን ያስጠራ ፍደትም ነበር። አሁን ከፍደት ተመልሶ እዚህ ነው ያለው። ቀደም ብያለሁ። ወይን ሸት ለመጀመሪያ ጊዜ የሴት ብሔራዊ ቡድን የተመረጠች ወይን ሸት ነጋሽ እዚህ አካባቢ ነው ሰፈሩ። እሷም እና ብዙ ጀግና ልጆች አሉ ሰፈሩ። እግዚአብሔር ይመስገን እኛንም አዙሮ ተመልሰን የገባንበት ሰፈር ነው። ምክንያቱም በጣም የምንወደውና እኔ እንጃ ለልጅ እናስተላልፈው ሰፈር ነው። እግዚአብሔር ተፈቀደ ሀገራችን ኢትዮጵያ ነው። ታሜ ነው ከልብ ሸምስ የሸዋለም ሲኒማቶግራፈር ሸዋለም ሙለታ ጅም አብረን ጊዜን ሁሉ እያጠፋ ለዚህ ዝግጅት ተባብረኸኛል። ይሄን በተመልካቾች ተባብረናል። እስቲ መጨረሻ ላይ የምትለው ነገር ካለ? ያው ሰፈራችን ኮሪያ ሰፈር በጣም ብዙ የሚታወቁ ሰዎችን አውጥቷል። በሁሉም ዘርፍ እንዳየነው ኳስ ተጫዋችም፣ ተወዛዋዥም፣ አርቲስትም፣ ሳይክልም በብዙ ነገር በቦክስም እንዳልኩ በጣም ብዙ አውጥቷል። ሶ ያለን ደግሞ ማህበራዊ ህይወት ያለን ነገር እጅግ በጣም አሪፍ ነው። ሶ እኔ ቀበና ሰፈሬን በጣም ነው የምወደው።
ታሜ አንተም መጥተህ ሰፈራችንን በደንብ ውስጥ ለውስጥ ገብተህ ያለውን ነገር በደንብ ስለሰራሃልን በጣም እናመሰግናለን። በወንድሞቼ በታዲም በኃይሉ በሰፈር ልጆቹ ስም በአጠቃላይ በነዋሪው በኮሪያ ሰፈር ልጆች በደንብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። በጣም ተባባሪ ናችሁ። በዚህ አጋጣሚ ለመግለጽ መፈለገው ምክንያቱም አንዳንዴ አንድ ቀረጻ አድርገን በሁለት ክፍል የምንሰራዋለን እና ይሄ ግን በሆነ አጋጣሚ ሁለት ክፍል እንዲሆን ተደርጓልና ሁለቱንም ቀኑልን ስንላችሁ ሰፈሬ ብላችሁ በመምጣታችሁ እኛ በኮሪያ ሰፈር ልጆች በታምሩ ብርሃኑ ቲዩብ እና በተመልካቾቼ ስም ከፍ ያለ ምስጋናዬን አቀርባለሁ። በዚህ አጋጣሚ የተለያየ ቦታ ያላችሁ በተለያየ ሙያ የወጣችሁ የኮሪያ ሰፈር ልጆች እናንተ በያላችሁበት ሰላማችሁ ይብዛላችሁ፣ ይመቻችሁ። የኮሪያ ሰፈር ልጆች እናንተ ምርጥ የኢትዮጵያ ልጆች ናችሁ። ሄዳችሁም ሀገራችሁ የምታስጠሩ የትም ቦታ ሆናችሁ በስፖርት በኪነ ጥበብ በተለያየ ሙያ ላይ ተሳትፋችሁ ሀገራችሁን አስከብራችኋል፣ አስጠርታችኋል። በያላችሁበት ይመቻችሁ። ታዲያ ታምሩ ብርሃኑ ቲዩብን ሰብስክራይብ ማድረግ እንዳትረሱ፣ አደራ በሏችኋል። እንዳትረሱ ሰብስክራይብ የምታዩት ሁላችሁም ሰብስክራይብ አድርጉ ታምሩ ቲዩብን። እናመሰግናለን። ቢሻን ቀበና ደግሞ 24 ላይ እንገናኛለን። 24 ላይ 24 ሰፈር እንገናኛለን። ይመችል።